እንዴ ኧረ ሄርሜላን የበላ ጅብ ጩህ በእናትህ። እንዴ አልጮኸ እኮ ሄርሜላን የበላ ጅብ። ምንድነው እየተካሄደ ያለው? ቤተሰብ ምንድን የተፈጠረው? ምንድነው እኛ ያልገባን ነገር? ኧረ ሄርሜዬ ነይ በእናትሽ ተናፍቀሻል በእውነት። እነዚህ ሰዎች ማየት እኛ ስልችት ቢሆን እኮ ሺፍት አድርገን ወደ አንቺ በቃ ሄርሜላ 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 እያልን ነበር። ሻም ስለማን እናውራ? እኛ እኮ ሰለቸን። ስለነዚህ ሰዎች ምን የሚወራ ነገርም የላቸውም። ምን እንበል እስቲ? ይጣላሉ፣ ይታረቃሉ፣ ከሜሪ ጋር ይደባደባሉ፣ ከሜሪ ጋር ይታረቃሉ። ተንኮል፣ ሴራ፣ የሆነ ማሾፍ ምናምን መቀለድ የሆነ ወይኔ። እኛ ደግሞ የምንፈልገው ያኛውን ትልቅ የሆነ ስለ ፍቅር እና የሆነ ደስ የሚል ነገር አለ አይደለ? አፍ ውስጥ አይን ውስጥ ግብት የሚል ነገር ነው የፈለግነው እንጂ እንደዚህ አይነት ትርክት እኮ ሰልችቶን ወደ አንቺ ሽፍት አድርገን ነበር። ሄርሚዬ ሄርሚዬ እያልን ነበር ያለን። ታዲያ እሺ ሳሁን ስለማን እናውራ? ሄርሚዬ ኧረ ናፍቀንሻል። ተይ በእናትሽ እንታይ። ኧረ እባካችሁ ሄርሜላ ወዳጆች በቃችሁ፣ ሄርሜላ እንድትመጣ አድርጉልን። እኛ ጨንቆናል። በምንም አይነት ኮንዲሽን ላይ ሆኜ ምንም አድርጊ ምንም ሆኜ ግን በእናትሽ ሄርሜላ ነይ። እና ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበል። እንግዲህ ዛሬ ተመልሰን መተናል። ያው ዳኒና ኤፍሬም ተፈተዋል። በዛ ጎን ሄዶ እህቱን እያስጨነቀ ነው። ኤፍሬም ለምን እንደዚህ ያልሽም ብሎ ያደረከው ነገር ነው እንጂ እሷ ምን ታግግ? ያደረከው ማላገጥ፣ ያደረከው መሳቅ። እዛ ጋር ሰው ጠፋ ተብሎ ሰውን ያለ አካል ያውም የወንድም ሚስት ጠፋች ተብሎ መቼም በዛ ላይ ስትቀድድ ተጠርጣሪ መሆኑ ምንም የሚያስደንቅ ነገር የለም። አብርሃም የሚያደረገው ነገር ትክክል እኮ ነው። ለምን እንትን መሰለ ከባድ ነገር መሰለ። አሁንም አልተረጋጋም። ገና ተረጋጋ የኔ ወንድም። መረጋጋቱ ነው የሚሻለው እንጂ አንተን እህት ትልቋ እህትን በዚህ ልክ መተገነ ለወቀሳ የምትበቃ ሰውም አይደለህም። ካደረገው ነገር አንጻር ወንጀለኛ ነህ አላለችም። ህግ ነው ስላደረግከው ነገር ስለቀለድከው ነገር አንድ ሰው ጠፋ ተብሎ ተያዝክ። ከዛ በኋላ ንጹቱን አቱን አናውቅም። እሱ የህግ ስራ ነው። ከዛ ደግሞ መጣ። ከዛ ደግሞ ድጋሚ ወደ መጀመሪያው ነገሮች ልትመለስ ነው እንዴ? እሷ እኮ ብዙ የሚያሳስባት ነገር አለ እዚህ ጋር። የወንድሟ ማዘን፣ ወንድሟ ምን አይነት ኮንዲሽን ውስጥ እንደሆነ አብርሃም ምናምን ያሰባትና እያስጨነቃት ያለ ነገር ነው እንጂ ለአንተ መልስ የምሰጥበት አይ እንዲህ ብያለሁ አይ እንዲህ ያልኩ የምትልበት ሰዓት አይደለም። አንተ ገና ወደ ጤነቱን አልጨረስክም። ገና አልተረጋጋህም። ተረጋጋ ነውና ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበል። እንግዲህ ሄርሚ ናፍቃናለች። ቤተሰብ አልናፈቀቻችሁም? በጣም ናፍቃናለች። ነይልኝ በእናትሽ እያልን ነው ማለት ነው። እና ዳኒ ደግሞ በዚህ ጎን እንደለመዱት ከድሮ የሚያፌዙትና አፋዋዝ ደግሞ ተቀይረውባት ሜሪ ላይ እያፌዙባት ነው ማለት ነው። መቼም ሜሪ አጠፋቸውም። ምክንያቱም አብረው ሲቀምሩ አብረው ሴራ ሲሸርቡ የኖሩትን እነዳኒና እነሩታን አይጠፋትም መቼማ የሚያደርጉት ነገር። ስለዚህ ልትገረምላቸው አይገባም። እኛም አንጠብቅም። ምክንያቱም የራሷን ሴራ ደግሞ እየደረጉ ስለሆነ የሚያደርጉትን ነገር እያንዳንዷ ነገር ታውቃለች። በፊት ሰው ጠርተው እንደዚህ ነበር የሚሆኑት አሁን እሷ ላይ እንዲሆኑ። ስለዚህ ለሜሪ አዲስ ነገር አይደሉም ሩታና ዳኒ ማለት ነው። ያው ይቀያየራሉ። እኛ ብቻ ማንቀያየር በቦታችን ኦዲየንስ ብቻ ነው የማይቀያየሩ። ዝም ብለው የሚመለከታቸው እነሱ በሰከንድ ልዩነት በ24 ሰዓት በ1 ሰዓት በ2 ሰዓት መቀየር ምንም ብርቃቸው አይደለም። ሲቀያየሩ የኖሩ ናቸው ማለት ነው። እና ይገርማል፣ ያስቃሉ። በዚህ ልክ ትናንትና ያን ነገር አጀብ ሲያስነሱ ሲንቦጫረቁ ምን ሲሉ ስንት አይነት ነገር ሲያደርጉ የነበሩ ሰዎች ደግሞ አሁን ድንገት ተለያይተው ደግሞ ተጣልተው ደግሞ ሜሪ ብቻውና ደግሞ ዳኒና ሩታ ደግሞ አንድ ላይ ሆነዋል ማለት ነው። የሚያስቁ ግራ የሚያጋቡ እና ግርግር የሚል ዲጂ ሳይሆን ግርግር የሚሉ ሰዎች ናቸው ማለት ነው። እነ ሩታ እነ ዳኒ እነ ሜሪ ምናምን የሚባሉ ሰዎች ማለት ነው። ሜሪንም እንዳታብላት አብርሽ ነው የምለው። ሜሪም ያው ነች። የሆነ ፋውል እዛ ጋር ያልተመቻቸው ፋውል ስላለ ነው ወደ አንተ የመጣችው እንጂ ብዙ ነገር ስታደርግ የነበረች ሴት ነች ማለት ነው። ሜሪ ላይም እኔ ጥሩ ነገር እያየባት አይደለም። ደግሞ ጥሩ ነገርም የላትም ሜሪ ከተንኮል በስተቀር። አሁንም ሲጀመር እኮ እነ ሩታ እንዳልኳት እኮ ቢሆን እንዳሳለፉት ነገር ብላና ሩታም ደግሞ ዘመዷ ስለሆነች እኮ መተው ትችል ነበር። ይሄን ነገር እውነት ዳኒ የእውነት አሁን እንደው ለአብርሽ አስባ አብርሽን ወዳ ሄርሚን ወዳት ነው መታ ለአብርሽ እንደዚህ አዝናለት የምትነግረው። እሱን ታዩ እና የሆነ ያልተመቻቹበት ፋውል አለ። በዛ ፋውል ስለተሸዋወዱ ስለተላለፉ ለዛ ነው እየመጡኛ ጋር የሚጣሉብን። እኛ ለማንኛውም እናንተ ዲላችን እናንተ ጉዳያችን አይደላችሁ ማለት ነው። ቤተሰብ እነ ዳኒና ሜሪ ምናምን የኛ ኤፍኤም ጉዳያችን እቺ ልጅ እውነት በጤናም ከሆነ ብቻ ግን በምንም አይነት ኮንዲሽኑና የሄርሜላን ጉዳይ ማወቅ እንፈልጋለን ሁላችንም ማለት ነው። እንደ ኦዲየንስ እኔን ጨምሮ
ማወቅ እንፈልጋለን። በእውነት በጣም እያሳሰበን ያለ ነገር ነው። እግዚአብሔርን እኔም የምሬን በቃ ትላንትና የነ እንትናን መጥቶ ማነው ስሙ ዴቭ የሚባለው ወንድማቸው መጥቶ አዲስ ነገር አለ ምናምን ብሎ ካላቸው በኋላ ድጋሜ አዲሱ ነገር እኔ ሄርሜላ ተገኝታለች፣ ሄርሜላ እዚህ ቦታ እንቻለች ሊሉ ነበር የመጡ የመሰለኝ። እነ ዴቭ ግን እነ ሩታ ምንም ያደረጉት ነገር የለም። ከነ ሩታ እንደውም እነ ሩታ ጋር ብትሆን የመገኘት ከፍተኛ ነው። እውነት ጠፍታ ከሆነ ምንም ያደርጓታል ብዬ አላስብም። እነ ሩታ የሆነ ለጫወታ ምናምን ለዛኛው ለልኩ ምናምን ድምቀት እዛ ሊያስቀምጥ ይችላሉ እንጂ የሆነ ጉዳት ያደርሱባታል ብዬ አላስብም፣ እንደኔ ማለት ነው። እንደውም እዛ ብትሆን የተሻለ ነበር የሚሆነው። ጭራሽ እዚህ የለችም ብላ በልጇ ስትምል ምላለች። በዛ ላይ ደግሞ እዚህ ጋርም ደግሞ ሌላ መሀላ ፈጣሪ ምናምን ብላ ስትምል ተስፋ ነው የቆረኩት ማለት ነው። የምር እዚህ ጠፍታ ከሆነ ታግታ ከሆነ እናንተ እንደምትሉ ከሀገር ካልወጣችና ሌላ ነገር ከሌለ በስተቀር ታግታ ከሆነ እንደውም ለእኛ አስደንጋጭ ዱብዳ የሆነብን ሄርሜል ሩታ ጋር አለመኖሯ ሄርሜላ ከባድ ነገር ነው ብዬ ነው የማስበው። ቤተሰብ እናንተ ምን ትላላችሁ? ለሄርሜል እነ ሜሪ ጋር እነ ሩታ ጋር ብትኖር አይሻልም ነበረ? ሜቺ ሩት ዛሬ ተንተባተብኩባችሁ። ሄርሜላ አይቀልም ነገሩ። ኢቭን ለመገኘት ራሱ ቀላል አይሆንም ነበር እነሱ ጋር ብትኖር ይሻላል ብዬ አስባለሁ። እና ሌላ ጠላት አላት ወይ ልጅቷ? ወይስ ከጀርባ ምን ያደረገችው ነገር አለ? ምን የተፈጠረ ነገር አለ? ከቪዲዮ ጀርባ መቼም ሁሉ ሰው አይተዋወቅማ። ከቪዲዮ ጀርባ ሌላ ታሪክ አለ ወይ ነው እንድል ያደረገኝና እግዚአብሔርን እንባዬ ነው የመጣው። በቃ ዳዊት እንደዛ ብሎ እኛ ጋር የለችም የሩታ ትንገራችሁ ትማል ምናምን ሲል ስትምል በስማም ሽምቅቅን ያልኩት ነው የምላችሁ። እግዚአብሔርን ደበረኝ የመጨረሻ። በቃ ቺዝ እንደዚህ እንደተባለ ልትቀር ነው ማለት ነው ምናምን ብዬ በዛ ላይ ወጣት ልጅ ስንት ነገር እየሰራች ያለች ስንት መለወጥ የሚገባት ልጅ እነዚህ ህይወት አብራን ህይወት ከገባች ጀምሮ እንደኛ ኦዲየንስ ነበረች። እንደዚህ ፈተና ካሳለፈች በኋላ ደግሞ በእንደዚህ ልክ ታግታ ጠፍታ የሚባል ነገር ነው። ደብዟ ድንገት ሲጠፋ ያችን የመሰለች ሳቂታ፣ ያችን የመሰለች አፍቃሪ፣ ያችን የመሰለች ቆንጅዬ ልጅ በዚህ ልክ ደብሮኛል እንምላችሁ። ብቻ ግን የጠፋሽው ለስኬት እና ለለውጥና ለሆነ ነገር በቃ በመልካም በጤና ሆነሽ ከሆነ እሰየው ባይ ነኝ ማለት ነው። እና ቤተሰቦቿ ራሱ እንዴት ነው ነገሩ? ግን ይሄን ቪዲዮ አያስቆሙትም ወይ? እዚህ ጋር የሚዘራውን አጀብ ስለ ሄርሜላ የሚደረገውን ነገር አያስቆሙም ወይ? ልጅቷ ጠፋችም ሌላ ሀገርም ትሄድ ምንም ትሆን አሜሪካም ትሄድ ወንድምየው እንዳለ ብቻ ግን ይሄን አጀብ አያስቆሙትም ወይ? ዋና ስጋዎቿ ቤተሰቦቿ ባይ ነኝ እኔ። እናንተ ምን ትላላችሁ? እስቲ ሄርሜላ ምን አይነት ኮንዲሽን ውስጥ ነው ያላችሁ? እስቲ የምታውቁ ሰዎች አሳውቁን። እኛ ግራ ግብት ብሎናል በእውነት በየቀኑ እኮ ቪዲዮ ልክ ማታ ማታ የነሱ ቪዲዮ መከታተል ነው ስራችን። ገብተን ዛሬ ሄርሜላ መጣች ነገ ሄርሜላ መጣች ሆነ እኮ የኛ ስራ ራሱ ሌላ ስራችን ተተባ እውነት። እና ሄርሚ በቃ በጣም ብዙ የሚወድ ሰው አፈርተሻል። መልካምነትሽ ለብዙ ሰው አሪያ ሆኗል። የፍቅርን ጥግ አሳይተሽናል። ታጋሽነትን አሳይተሽናል። በተለይ ደግሞ አሁን ላይ ፍቅረኛ ሆኖ ላሉ ልጆች የፍቅርን ትዕግስት ሰው ምን ማድረግ እንዳለበት ታጋሽነትን ከልህኝነት ነፃ መሆኑ ብዙ የሚዘረዘሩ ብዙ ባህሪዎች አሉሽ እና የዋነትን ያሳየሽ ልጅ ነሽና ከነሱ ከከብል ቪዲዮ ውስጥ እንግዲህ አንቺ ነው እስካሁን ያየሁት በእውነት ብዙ አይተናል። ከዛ ሲቀያየሩ ነው እንጂ ምን ግን አንድ አመት ሙሉ በጣም በብዙ ስራ ግል ውስጥ ነሽ ያሳለፍሽ ልጅ ነሽ። እንዴት ምን አሸንፎሽ ምን ሸውዶሽ ወይስ ምን ተፈጥሮ ወይስ አብርሃም ምን አድርጎሽ ወይስ ምን ተፈጥሮ ነው በህይወትሽ እንደዚህ ደብዛሽ የጠፋው ሄርሜላ? ማወቅ እንፈልጋለን። ምክንያቱም ላይፍሽን ውስጥ ተሳየን የኖርሽ አይደል እስካሁን። እኛ ደግሞ አንቺ ላይ እየተከታተልን ያለን ሰዎች ነን አይደል። ድንገት ተነስተሽ ስትጠፊብን ብዙ ነገር አይምሮችን ውስጥ ይጭራልና ይከፋናል፣ ይደብረናል። ስለዚህ ሄርሜላ ባልሽበት ሰላምሽ ይብዛ። ግን እንደው ደህና ነኝ እንኳን ብለሽ ብትመጪ ቪዲዮ ደብሮሽ ከሆነ መስራት እንደዚህ አይነት ነገር ተካራ የህይወት ተካራ ደብሮሽ ከሆነ ራሱ እኔ በህይወት አለው ደህና ነኝ ሰላም ነኝ ግን ብቻ ግን እዚህ ጋር ማልመጣበት የራሴ መንገድ ስላለ ነው ብለሽ ራሱ እግዚአብሔርን ቪዲዮ ወጥተሽ ብትሰሪልና እኛ ደግሞ ተረጋግተን ብንቀመጥ እርማችን ነው ወተን ባይ ነኝ ማለት ነው። ሄሪ በጣም ነው የምንወድሽ፣ መልካሙን ሁሉ ነው የምንመኝልሽ የኔ እናት። እግዚአብሔር ብቻ ግን ባለሽበት ከነ ግርማ ሞገስሽ መድኃኒዓለም የሚጠብቅሽ ባይ ነኝ ማለት ነው። ቤተሰብ እንግዲህ ይሄንን ብላችሁ ቪዲዮ እስከ ጨረሻ ተከታተላችሁ ደግሞ ሰብስክራይብ ማድረጋችሁን፣ ላይክ፣ ኮሜንት ማድረጋችሁን፣ አስተያየት መስጣችሁን አትርሱ። ወዳችኋለሁ። መልካም ጊዜ። በሌላ ቪዲዮ እንገናኛለን። ቻው